ሰላም ጤና ይስጥልኝ ውድ የሐሴት ስፖርት ተከታታዮች አዳዲስ የዝውውር መረጃዎችን እንዲሁም ቅዳሜና እሁድ የተደረጉ የ33ኛ ሳምንት የእንግሊዝ ፕሪሚየር ሊግ፣ የስፔን ላ ሊጋ፣ የጀርመን ቡንደስሊጋ እና በጣሊያን ሴራ የተደረጉ የጨዋታ ውጤቶችን ጨምሮ ሌሎችንም ስፖርታዊ መረጃዎች ይዤ ቀርብ ያለው በስፋት የማስደምጣችሁ ይሆናል። አብራችሁ ይቆዩ። ሪያል ማድሪድ የቼልሲውን የመሃል ሜዳ ኮከብ ኤንዞ ፈርናንዴዝን ለማስፈረም ያላቸውን ፍላጎት ከፍ ለማድረግ ማቀዳቸው ተሰምቷል። አርጀንቲናዊው የዓለም ዋንጫ አሸናፊ ወደ ሳንቲያጎ በርናባው የመዘዋወሩን እድል ለመሞከር ፍላጎት እንዳለው ተገልጿል። ቼልሲ ተጫዋቹን በቀላሉ የመልቀቅ እቅድ ባይኖረውም ኤንዞን ለመልቀቅ እጅግ ከፍተኛ የዝውውር ሂሳብ እንደሚጠይቅ ይጠበቃል። ማድሪድ በመሃል ሜዳው ላይ ተጨማሪ ጥንካሬ ለመፍጠር ኤንዞን እንደ ዋነኛ ኢላማ አድርጎታል። በዝውውር ገበያው ላይ ትልቅ መነጋገሪያ ይሆናል ተብሎ የሚጠበቀው ይህ ዜና የቼልሲን የፋይናንስ አቋምና የማድሪድን የክረምት ዝግጅት በእጅጉ የሚወስን ይሆናል። ማንቸስተር ዩናይትድ ለባርሴሎና ጠንከር ያለ መልእክት አስተላልፏል። ማንቸስተር ዩናይትድ በውሰት ባርሴሎና ለሚገኘው ማርከስ ራሽፎርድ የወደፊት ቆይታ ላይ ግልጽ አቋሙን አስታውቋል። ባርሴሎና ራሽፎርድን በቋሚነት ማስፈረም ከፈለገ በውሉ ላይ የተቀመጠውን የ30 ሚሊዮን ዩሮ የግዢ መብት መክፈል ይኖርበታል። ባርሴሎና ይህንን ገንዘብ የማይከፍል ከሆነ ዩናይትድ ተጫዋቹን መልሶ ለመቀበል ዝግጁ ነው። የራሽፎርድ በዩናይትድ የመቆየት እድል በቀጣይ ክለቡን በሚረከበው አዲስ አሰልጣኝ ውሳኔ ላይ የሚመሰረትም ይሆናል። ባርሴሎና በፋይናንስ ቀውስ ውስጥ ባለበት በዚህ ወቅት ይህንን የ30 ሚሊዮን ዩሮ ጥያቄ ይቀበላል ወይስ ራሽፎርድ ወደ ኦልድ ትራፎርድ ይመለሳል የሚለው ትልቅ ትኩረትን ስቧል። በርንማውዝ ማርኮ ሮስን ዋና አሰልጣኝ አድርጎ ለመሾም ተስማማ። የእንግሊዙ ክለብ በርንማውዝ የቀድሞውን የአሪ ላይፕዚግ አሰልጣኝ ማርኮ ሮስን ከሰኔ ወር ጀምሮ አዲስ ዋና አሰልጣኝ አድርጎ ለመሾም ሙሉ ስምምነት ላይ ደርሷል። ጀርመናዊው አሰልጣኝ አንዶኒ ኢራኦላን በመተካት በሚቀጥለው የውድድር ዘመን ክለቡን እንደሚረከቡ ታውቋል። ማርኮ ሮስ በግል ጥቅማ ጥቅሞች ዙሪያ ከበርንማውዝ ጋር የተስማማ ሲሆን ውሉም በቅርቡ ጸድቆ በይፋ እንደሚፈርም ይጠበቃል። የማንቸስተር ዩናይትድ ተቀዳሚ ምርጫ ኤሌት አንደርሰን ሲሆን ተጫዋቹ በማንቸስተር ሲቲም ጭምር በጥብቅ ይፈለጋል። በርናንዶ ሲልቫ በአመቱ መጨረሻ ሲቲን ይለቃል። የሮድሪም ቆይታ አጠራጣሪ በመሆኑ ሲቲ በዛ ቦታ ላይ ተጫዋች ይፈልጋል። ኖቲንግሃም ፎረስት በበኩሉ የፕሪሚየር ሊጉን የዝውውር ሪከርድ ለመስበር ሁኔታውን እየተመለከተ ሲሆን አንደርሰን በፎረስት በሳምንት 100 ሚሊዮን ይከፈለዋል። ሌላኛው በዩናይትድ ተመራጭ ሆኖ በሚዲያ ብዙ ጊዜ ስሙ የማይነሳው የበርንማውዙ አሌክስ ስኮት ነው። ባርሴሎና የፊት መስመሩን በከፍተኛ ደረጃ ለማጠናከር ድንቅ አጥቂ የሆነውን ሃሪ ኬንን ለማስፈረም እቅድ ይዟል። ለዚህም የሆላንዳዊውን አማካኝ ፍራንክ ዲዮንግን ለባየር ሙኒክ በልውውጥ ለማቅረብ እያሰበ መሆኑ ተዘግቧል። ባርሳ ዲዮንግን ለጀርመኑ ክለብ አሳልፎ በመስጠት የአጥቂ መስመር ክፍተቱን በሃሪ ኬን ለመድፈን አልሟል። ዲዮንግ በካምፑኑ እስከ 2029 የሚቆይ ውል ቢኖረውም ክለቡ ግን ኬንን እንደ ዋነኛ የህልም አማራጭ አድርጎታል። የሁለቱም ተጫዋቾች የገበያ ዋጋ እጅግ ከፍተኛ በመሆኑ እንዲህ ያሉ ግዙፍ የልውውጥ ስምምነቶች በተግባር ለመፈጸም በጣም ውስብስብ ሊሆኑ እንደሚችሉ ይገመታል። ማንቸስተር ዩናይትድ የሪያል ማድሪድን ኮከብ ዴቪድ አላባን በነፃ ለማስፈረም ንግግር መጀመሩ ተሰምቷል። ዩናይትድ ልምድ ያለውና በበርካታ ቦታዎች ላይ መጫወት የሚችል ተከላካይ ይፈልጋል። የክለቡ አመራሮች የአላባ መምጣት ለተከላካይ ክፍሉ መረጋጋትና የሻምፒዮናነት መንፈስን ይዞ ይመጣል ብለው ያምናሉ ሲል ሮብ ዳውሰን በዘገባው አስፍሯል። ዘስፔሻል ዋን ወይም ጆዜ ሞሪኒዮ ወደ ሳንቲያጎ በርናባው ሊመለሱ ነው። ሪያል ማድሪድ በአሰልጣኝ አልቫሮ አልቤሎአ ደካማ ውጤት ማሽቆልቆሉን ተከትሎ የቀድሞ አሰልጣኙን ጆዜ ሞሪኒዮን በድጋሚ ለመቅጠር እያሰበ መሆኑ ተሰማ። ዣቪ አሎንሶን ተክቶ በጥር ወር የሪያል ማድሪድን መንበር የተረከበው አልቫሮ አልቤሎአ በክለቡ ቤት የጠበቀውን ያህል ውጤታማ መሆን አልቻለም። ማድሪድ በአሁኑ ወቅት በላሊጋው ከባርሴሎና በ9 ነጥብ ርቆ ይገኛል። ከ4 ቀናት በፊት በባየር ሙኒክ ተሸንፎ ከቻምፒየንስ ሊግ መሰናበቱ የሚታወቅ ሲሆን በአሁኑ ወቅት የፖርቹጋሉን ቤኔፊካ
እያስለጠኑ የሚገኙት የ63 ዓመቱ ስፔሻሏን ጆዜ ሞሪኒዮ ማድሪድን ከገጠመው ቀውስ ለማውጣት ዋነኛ ጩ ሆነዋል። ሞሪኒዮ ከዚህ ቀደም ከ2010 እስከ 2013 ማድሪድን ማሰልጠናቸው ይታወሳል። አርቢሎአ እስከ ውድድር ዘመኑ መጨረሻ በቆይታው ቢቀጥልም የቀድሞ አሰልጣኙ ሞሪኒዮ ግን ቦታውን ለመረከብ በዝግጅት ላይ መሆናቸውን ሪካርድ ፖርቹጋል የተሰኘው ተነባቢ ጋዜጣ ዘግቧል። በ33ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ኒውካስትል በበርንማውዝ 2-1 ተሸንፏል። እንዲሁም በተመሳሳይ ሰዓት በተደረገው የሊድስ ዩናይትድ እና ወልቭስ ጨዋታ በሊድስ 3-0 አሸናፊነት ተጠናቋል። በሞቅታና በድምቀት በተዋጠው የአላንድ ሮድ ስታዲየም በተደረገው የፕሪሚየር ሊግ ፍልሚያ ሊድስ ዩናይትድ በሊጉ ግርጌ የሚገኘውን ወልቭስን በማሸነፍ በፕሪሚየር ሊጉ ለመቆየት የሚያስችለውን እጅግ ግዙፍ እርምጃ ሲራመድ፣ ወልቭስን ደግሞ ወደ ቻምፒየንሺፑ ለመውረድ አፋፍ ላይ አድርሶታል። የዳንኤል ፋርክ ስብስብ ይህንን ተከታታይ ሁለተኛ የሊግ ድል ተከትሎ ከወራጅ ቀጠናው በ9 ነጥቦች ርቆ መቀመጥ ችሏል። የወልቭስ የ8 ዓመታት የፕሪሚየር ሊግ ቆይታ ማብቃት ግን ዛሬ ዌስትሃም ከክሪስታል ፓላስ አቻ ወጥቶ 1 ነጥብ ማግኘቱ ለወልቭስ የመውረድ እጣ ፈንታን ለማተም በቂ ነው። ከ1981 ዓ.ም ወዲህ ለመጀመሪያ ጊዜ ተቀናቃኛቸውን ማንቸስተር ዩናይትድን በሜዳው ኦልድ ትራፎርድ ማሸነፍና አሁን ደግሞ በቀጣዩ ዓመት በፕሪሚየር ሊጉ መቆየታቸውን ከሞላ ጎደል ያረጋገጠ ወሳኝ ድል ማሳካት ችለዋል። የ3 ነጥብ የዮርክሻየሩን ክለብ ነጥብ ወደ 39 ከፍ ያደረገ ሲሆን በፕሪሚየር ሊጉ ታሪክ በዚህኛው የውድድር ደረጃ ይህንን ያህል ነጥብ ሰብስቦ ወደ ታችኛው ሊግ የወረደ ክለብ የለም። በሌላ ጨዋታ ቶተንሃም አሁንም ከወራጅ ቀጠናው መውጣት አልቻለም። በቶተንሃም ስታዲየም በተደረገው ጨዋታ በታላቅ ድራማ ተጠናቋል። ጨዋታው በአቻ ውጤት መጠናቀቁን ተከትሎ በለንደን ስታዲየም የሚሰማው ደስታ ሳይሆን የስጋት ድምጽ ነው። የ31 ነጥብ 18ኛ ደረጃ ላይ ተንሸራቶ የተቀመጠው ቶተንሃም በታሪኩ አይቶት የማያውቀው እጅግ አስከፊ የውድድር ዘመን ውስጥ ይገኛል። የብራይተኑ አቻ ውጤት ለቶተንሃም 1 ነጥብ የማግኘት ሳይሆን 2 ነጥብ የማጣት ያህል ነው የሚቆጠረው። በ31 ነጥብ 18ኛ ደረጃ ላይ ሆኖ ቀሪዎቹን ሳምንታት መጋፈጥ ለተጫዋቾቹ እግር ላይ የብረት ካቴና እንደማሰር ይቆጠራል። የሰሜን ለንደኑ ክለብ በታሪኩ ታይቶ የማይታወቅ ተአምር ካልሰራ በስተቀር የፕሪሚየር ሊጉ ታላቅ ክለብ ወደ ታችኛው ሊግ ሲወርድ ማየት የዘንድሮው የውድድር ዘመን ትልቁ አስደንጋጭ ዜና ሊሆን ይችላል። በአሁኑ ሰዓት በደረጃ ሰንጠረዡ ሊድስ ዩናይትድ 15ኛ ደረጃ ላይ ሲቀመጥ፣ ቶተንሃም 17ኛ፣ ወልቭስ ደግሞ 20ኛ ደረጃ ላይ ይገኛሉ። በሌላ የፕሪሚየር ሊግ መርሃ ግብር ቅዳሜ ምሽት 4 ሰዓት በስታንፎርድ ብሪጅ ማንቸስተር ዩናይትድ ቼልሲን 1-0 በሆነ ውጤት ማሸነፍ ችሏል። ማቲያስ ኩኛ የቀያይ ሰይጣኖችን የማሸነፊያ ግብ በመጀመሪያው አጋማሽ ሲያስቆጥር፣ ብሩኖ ፈርናንዴዝ በሊጉ አመቻችቶ ያቀበላቸውን ለግብ የሆኑ ኳሶች ወደ 18 ከፍ ማድረግ ችሏል። ማንቸስተር ዩናይትድ በቀጣይ 6 ነጥቦችን ካሳካ የቻምፒየንስ ሊግ ተሳትፎ ቦታውን ያረጋግጣል። ቼልሲ ከ1993 በኋላ ለመጀመሪያ ጊዜ በሜዳው ያደረጋቸውን 3 ተከታታይ ጨዋታዎች ተሸንፏል። ቼልሲ በድጋሚ ሽንፈት በማስተናገዱ ጨዋታው ሲጠናቀቅ የቼልሲ ደጋፊዎች ተቃውሟቸውን በፉጨት ገልጸዋል። በዚህም ቼልሲዎች የቻምፒየንስ ተስፋቸውን ካለመለሙት ማንቸስተር ዩናይትዶች በ10 ነጥብ ዝቅ ብለው ተቀምጠዋል። በሌላ ጨዋታ ሊቨርፑል ከኤቨርተን ጋር ያደረገውን የመርሲሳይድ ደርቢ ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። የሊቨርፑልን የማሸነፊያ ግብ መሐመድ ሳላህና ቫን ዳይክ ሲያስቆጥሩ ለኤቨርተን ቤቶ ከመረብ አሳርፏል። እንዲሁም በሌሎች ጨዋታዎች አስቶን ቪላ ሰንደርላንድን 4-3 እንዲሁም ኖቲንግሃም ፎረስት በርንሌይን 4-1 ማሸነፍ ችሏል። በፕሪሚየር ሊጉ ተጠባቂ የነበረው መርሃ ግብር ማንቸስተር ሲቲ አርሰናልን 2-1 በሆነ ውጤት ማሸነፍ ችሏል። ኤርሊንግ ሃላንድና ሪያን ቸርኪ የማንቸስተር ሲቲን የአሸናፊነት ግቦች አስቆጥረዋል። መድፈኞቹን ከሽንፈት ያልታደገች ግብ ካይ ሃቨርትዝ ከመረብ አሳርፏል። አርሰናል ሁለተኛ የፕሪሚየር ሊግ ሽንፈቱንም አስተናግዷል። በጀርመን ቡንደስሊጋ በአሰልጣኝ ቪሰንት ኮምፓኒ የሚሰለጥነው ባየር ሙኒክ የ2025-26 የውድድር ዘመን የጀርመን ቡንደስሊጋ ሻምፒዮን ሆኗል። ባየር ሙኒክ ትላንት ስቱትጋርትን 4-2 ማሸነፉን ተከትሎ 4 ጨዋታ እየቀረው ወዲሁ ሻምፒዮንነቱን አረጋግጧል። ባየር ሙኒክ የጀርመን ቡንደስሊጋ ዋንጫን ለ35ኛ ጊዜ ማሸነፍ ችሏል። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሸር አድርጉት። ቸር ተመኘን።